የኢትዮጵያ ታዳጊ ቡድን ተጫዋቾች በኩርፊያና ተቃውሞ ውስጥ ሆነው ወደ ሞሮኮ ማቅናታቸውን ብስራት ሬዲዮና ቴሌቪዥን ከታማኝ ምንጮች ለማወቅ ችሏል። የተጫዋቾቹ ቅሬታና ተቃውሞም ቃል የተገባልን የገንዘብ ሽልማት አልተሰጠንም የሚል እንደሆነም ታማኝ ምንጮቻችን ገልጸዋል። የኢትዮጵያ ታዳጊ ቡድን በአዲስ አበባ በተደረገው የምስራቅ አፍሪካ ሀገራት ከ17 ዓመት በታች የአፍሪካ ታዳጊዎች ዋንጫ ማጣሪያ ውድድር ሻምፒዮን መሆኑ ይታወቃል። ይህንንም ተከትለው የኢትዮጵያ ወጣቶች ስፖርት ሚኒስቴር ከጨዋታው በኋላ በኢሊሌ ሆቴል የእንኳን ደስ አላችሁ የራት ግብዣ በማድረግ የ10 ሚሊዮን ብር የገንዘብ ሽልማት ለቡድን አባላት ለመስጠት ቃል መግባቱ ይታወቃል። ይሁን እንጂ የሽልማት ገንዘቡ ሊሰጥ ቃል ከተገባ በኋላ ከወራቶች በላይ ቢቆጠርም እስካሁን ለቡድኑ ተጫዋቾች አባላት አለመሰጠቱ ታውቋል። ሽልማቱ እንዲሰጣቸው ተጫዋቾቹና የቡድን አባላት ተደጋጋሚ ጥያቄ ማቅረባቸው ነገር ግን ምላሽ ማጣታቸውም ሰምተናል። በዚያም ሳቢያ የቡድኑ ተጫዋቾች በከፍተኛ ቅሬታና ተቃውሞ ውስጥ ሆነው ንጋት ላይ ወደ ሞሮኮ እንዳቀኑ ምንጮቻችን ገልጸዋል። አብዛኞቹ ተጫዋቾች አሁን ላይ በቂ ክፍያ የማያገኙ ታዳጊዎች በመሆናቸው ከዛሬ ነገ በተለይም ወደ ሞሮኮ ከመሄዳቸው በፊት ይሰጠናል የሚል ትልቅ ተስፋ ነበራቸው ብሏል ምንጫችን። የቡድኑ ተጫዋቾች ይበልጥ ያስቆጣቸው ደግሞ ለጥያቄዎቻቸው በቂ ማብራሪያና ምላሽ አለመሰጠቱ ነው ተብሏል። በኩርፋና ተቃውሞ ውስጥ ሆነው ወደ ውድድሩ ስፍራ እንዲጓዙ ያደረጋቸውም ይህ ሁኔታ ነው ሲሉ ምሽት ላይ ያናገርናቸው ታማኝ ምንጮች ነግረውናል። ይህ ሁኔታ በውድድሩ ውጤት ላይ ተጽዕኖ እንዳያመጣ ሲሉ ምንጮቻችን ያላቸውን ስጋት ገልጸዋል። ሽልማቱ ለምን እንዳልተሰጠና እንደዘገየ ለማወቅ ትናንትና ምሽት ወደ ፌዴሬሽኑ ዋና ጸሐፊ ስልክ ብንደውልም ሊያነሱልን ምላሽ ሊሰጡን አልቻሉም።